አንድ ሰው ልብ ውስጥ አሁንም እንዳለሽ ለማወቅ አንዳንድ ግልጽ የሆኑ ምልክቶች አሉ። ወንዶች ስሜታቸውን ሁልጊዜ በቃላት አይገልጹም፣ በተግባራቸው ግን ብዙ ነገሮችን ያሳያሉ። በዝርዝር የማይታዩ ነገር ግን አንድ ወንድ በትዝታ እየተሰቃየ መሆኑን የሚያሳዩ ረቂቅ ምልክቶች አሉ። ሊረሳሽ እንዳልቻለና አሁንም በልብ ውስጥ እንዳለሽ የሚጠቁሙ ዋና ዋና ምልክቶችን በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ቀጥተኛ ያልሆኑ ግንኙነቶች ምክንያት መፈለግ። በጣም ቀላል ለሆኑ ወይንም ትርጉም ለሌላቸው ነገሮች መልእክት ይልካል። ለምሳሌ ያን ያየነው ፊልም ርዕሱ ምን ነበር? ወይንም የሆነ ዕቃ ጠፍቶኛል አንቺ ጋር ትቼው ይሆን የሚሉ አይነት ጥያቄዎችን ይጠይቅሻል። የድሮ ትዝታዎችን ማንሳት። ይህንን ስመለከት አንቺ ትዝ አልሽኝ የሚሉ መልእክቶችን መላክ አሁንም በሀሳብ ውስጥ እንዳለሽ ትልቅ ማሳያ ነው። ሁለተኛ፣ የማህበራዊ ሚዲያ እንቅስቃሴ ቀዳሚ ተመልካች መሆን። የምትለጥፊያቸውን ታሪኮች ወይንም ስቶሪ በፍጥነት የሚያይ ከሆነና የቆዩ ፎቶዎችሽም ላይም ድንገት ላይክ ካደረገ ገጽሽን በየቀኑ እንደሚጎበኝ ያስታውቅበታል። ስሜት ገላጭ መልእክቶችን መላክ። በማህበራዊ ሚዲያ ገጾቹ ላይ የሀዘን ወይንም ትዝታን የሚቀሰቅሱ ጥቅሶችና ዘፈኖችን በተደጋጋሚ የሚለጥፍ ከሆነ ስሜቱን እየገለጸ ሊሆን ይችላል። ሶስተኛ፣ በጓደኞች በኩል የሚመጡ ወሬዎች ስላንቺ መጠየቅ። የጋራ ጓደኞቻችሁን ስለ ደህንነትሽ፣ ስለምታደርጊው ነገር ወይንም አዲስ ሰው ጋር መጀመር አለመጀመርሽን ደጋግሞ ሊጠይቅ ይችላል። ይህ ከሆነ ይከታተልሻል ማለት ነው። ከቤተሰቦች ጋር መገናኘት። ከአንቺ ጋር ባትነጋገሩም እንኳን ከወንድምሽ ወይንም ከቅርብ ዘመዶች ጋር ያለው ግንኙነት ካልተቋረጠና አሁንም ሰላምታ የሚልክልሽ ከሆነ ከአንቺ ጋር ያለውን ገመድ ሙሉ በሙሉ ለመበጠስ ፍላጎት የለውም ማለት ነው። ስለሱ እንድትሰሚ ማድረግ። ለጋራ ጓደኞቻችሁ የሱን ስኬት ወይንም ያለበትን ሁኔታ በዝርዝር ይነግራቸዋል። ይህንን የሚያደርገው ወሬው ተመልሶ አንቺ ጋር እንደሚደርስ ስለሚያውቅ ነው። አራተኛ፣ አጋጣሚ የሚመስሉ ግንኙነቶች። የተሳሳተ ጥሪ ወይንም መልእክት። በስተት ነው የደወልኩት ወይንም ለሌላ ሰው የላኩት መልእክት አንቺ ጋር መጥቷል የሚሉ ሰበቦችን በመደርደር ይህ ብዙ ጊዜ ድምጽሽን ለመስማት ወይንም ንግግር ለመጀመር የሚደረግ ስልት ነው። የአንቺን ምርጫዎች መከታተል። አንቺ የምትወጂውን አይነት ዘፈን ማዳመጥ መጀመሩን ወይንም አንቺ የምትወጂውን አይነት አለባበስ መልበስ መጀመሩን ካየሽ አሁንም በአንቺ ተጽዕኖ ስር መሆኑን ያሳይሻል። መገናኘት በሚቻልባቸው ቦታዎች ላይ መገኘት። አንቺ እንደምትገኝ በሚያውቅባቸው ቦታዎች ላይ እሱም በተደጋጋሚ የሚገኝ ከሆነ በአጋጣሚ ሳይሆን ሆን ብሎ ላይሽ ስለፈለገ ሊሆን ይችላል። አምስተኛ፣ ንብረቶችሽን አለመመለስ ወይንም ደግሞ የእሱን ንብረቶች ወደ ራሱ መልሶ አለመውሰድ። ያንቺ የሆኑ እቃዎችን ለረጅም ጊዜ አስቀምጦ ካልመለሰልሽ እነዚያ እቃዎች አንቺን ለማስታወስ እንደ ድልድይ እየተጠቀመባቸው ሊሆን ይችላል። ስድስተኛ፣ የባህሪ ለውጦች ቅናት ማሳየት። ሌላ ሰው ጋር ስትሆኚ ወይንም ስለ ሌላ ወንድ ስታወሪ ሲሰማ በግልጽ የመረበሽ ወይንም የመናደድ ስሜት ካሳየ አሁንም የባለቤትነት ስሜት እንዳለው ያሳይሻል። ራስን ለማሻሻል መሞከር። አንቺ እንድታዩ በሚፈልገው መልኩን፣ ስራውን ወይንም የሰውነት ቅርጹን ለመቀየር ከፍተኛ ጥረት የሚያደርግና ይህንንም እንድታውቂለት የሚፈልግ ከሆነ የተሻለ ሰው ሆኛለሁ ብሎ ሊያሳይሽ እየሞከረ ነው። ሰባተኛ፣ የአልኮል ወይንም የድካም ሰዓት ጥሪዎች። እኩለ ሌሊት ላይ መደወል። ሰዎች ሰክረው ወይንም በጣም ደክመው አእምሯቸው ዘና ሲል መጀመሪያ ትዝ የሚላቸው በጣም የሚወዱት ሰው ነው። በዛ ሰዓት የሚደውል ወይንም ናፍቀሽኛል የሚል መልእክት የሚልክ ከሆነ አሁንም ከጭንቅላቱ አልወጣሽ ማለት ነው። ስምንተኛ፣ ያላችሁን ግንኙነት ጓደኝነት ወደ ማድረግ ወይንም ወደ መቀየር መገፋፋት። አጠገብሽ አለመራቅ። ቢያንስ ጓደኛ እንሁን በማለት ግንኙነታችሁ ሙሉ በሙሉ እንዳይቋረጥ የሚፈልግ ከሆነ የመለያየቱን እውነታ መቀበል አቅቶት በአቅራቢያሽ ለመሆን ሰበብ እየፈለገ ነው። ዘጠነኛ፣ የፎቶዎችና የትዝታዎች አያያዝ። ፎቶዎችን አለማጥፋት። በማህበራዊ ሚዲያ ላይ ያላችሁን ፎቶዎች እስካሁንም ድረስ ካላጠፋ መለያየታችሁን ገና አላመነበትም ማለት ነው። የተሰጡትን ስጦታዎች አሁንም ድረስ መጠቀም። የገዛሽለትን ልብስ ወይንም ሰዓት አሁንም ድረስ አዘውትሮ የሚጠቀም ከሆነ ላንቺ ያለውን ክብርና ናፍቆት ያሳያል። አስረኛ፣ ካንቺ ጋር ያለውን ግጭት መቀጠል፣ መከራከር ወይንም ማውቀስ።
የሚገርመው ነገር አንድ ሰው አሁንም ካንቺ ጋር የሚጨቃጨቅ ከሆነ ወይንም ላለፈው ነገር ሊወቅስሽ ደጋግሞ የሚመጣ ከሆነ አሁንም ስሜት አለው ማለት ነው። ሰውየው ስሜቱ ሲጠፋ ክርክርም ያቆማል፣ ግድ የለሽም ይሆናል። 11ኛ የመከላከያ ወይንም ፕሮቴክቲቭ ባህሪ፣ ስላንቺ መቆርቆር። ችግር ውስጥ መሆንሽን ከሰማ ወዲያውኑ እርዳታ ለማቅረብ የሚሮጥ ከሆነ ምንም እንኳን ብትለያዩም አሁንም ላንቺ ያለውን ጥልቅ ስሜትና ኃላፊነት አልቀነሰም ማለት ነው። አዲስ ግንኙነትሽን መጠራጠር፣ ሌላ ሰው ጋር መጀመርሽን ከሰማ ያንን ሰው ላንቺ አይሆንም ብሎ ለመተቸት ምክንያቶችን መደርደር፣ ይህ አሁንም አንቺን የማጣት ፍርሃት እንዳለበት ያሳይሻል። 12ኛ በዝምታ ውስጥ የሚታይ ስሜት፣ ረጅም እይታ። በአጋጣሚ ስትገናኙ አይኑን ካንቺ ላይ ማንሳት ካልቻለ ወይንም አይን ላይን ስትጋጩ በፍጥነት አይኑን ካሸሸ ውስጡ ገና አልረሳሽም ድሮም የምትወጂውን ነገር ማድረግ። ለምሳሌ አንቺ ጺም ሲኖረ ደስ ይለኛል ትዩ ከነበርና አሁን ጺሙን ማሳደግ ከጀመረ ሳያውቀው አንቺን ለማስደሰት እየሞከረ ነው። የረሳሽና ያልረሳሽን ወንድ ልዩነቶች ከባህሪ አንጻር መመልከት እንችላለን። መለያየት፣ የረሳሽ ወንድ ስለ ሁኔታው ማውራት አይፈልግም። ያልረሳሽ ከሆነ ግን ስለ ምክንያቱ ደጋግሞ ማውራት ይፈልጋል። አንቺን ብሎክ አያደርግም ወይንም በየቀኑ ያይሻል። የረሳሽ ከሆነ ግን ግድ የለውም ወይንም አንፎሎ ያረግሻል። ሊረሳሽ ያልቻለ ወንድ በቶሎ ሌላ ፍቅር ግንኙነት ውስጥ አይገባም። ከገባም አንቺን ለማስቀናት ነው የሚሆነው። የረሳሽ ወንድ ግን ለራሱ ደስታ ሲል አዲስ ግንኙነት ወዲያውኑ ይጀምራል። እነዚህ ምልክቶች ሊረሳሽ እንዳልቻለ የሚያሳዩ ቢሆኑም የግድ ተመልሰን እንሁን ማለት ግን ላይሆኑ ይችላሉ። አንዳንድ ጊዜ ሰዎች ትዝታን መልቀቅ ስለሚከብዳቸው ብቻ እነዚህን ነገሮች ያደርጋሉ። ወንዶች አብዛኛውን ጊዜ ዝምታ ቢመርጡም ድንገተኛ በሆነ ሰዓት ስሜታዊ ፍላጎታቸው ገንፍሎ ይወጣል። እነዚህን ምልክቶች የሚያሳይ ከሆነ ልብ ውስጥ ያለሽ ቦታ ገና አልተተካም ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።